የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለው ስላል ያን ኃጢአት አንተ ሰርተሃል አልሰራህም? 40 ዓመቱ ሰውዬ የ3 ዓመት ህፃን ይዛገኝ ነብይ መሐመድ ሻናግቶ ይሏቸዋል። ለያው አንድ አካል መሰቃየቱ ነብይነቱን ውድቅ አድርገዋል ተባለ። መጽሐፍ ቅዱስ ላይ ደፍ የተሰቃዩ ሰዎች አሉ። ኢየሱስ ክርስቶስ ራሱ በጣም ተሰቃይቷል አይደል እንዴ? ስለዚህ ሐሰተኛ ነው ማለት ነው። ለምን ከራሱ አልተከራከለም ቢጠይቅስ? ይሄ ጂሃድ የሚባል ነገር አለ መሰለኝ ማለት በመግደል ምን የሚገኝ ነገር አለ ወይ ብላችሁ ታምናላችሁ? በጣም ጥሩና አሳይ ጥያቄ። ልቆ የክርስትና መሰረት አሁን እግዚአብሔር ራሱ ወደ ምድር እንትን ቅድም ነገርኩህ እኮ እግዚአብሔር ወደ ምድር ሲያቀት ሁሉም ሰው ኃጢአተኛ ነው። ቆይ ቦታውን አንብብ እንትን አነብልሃለሁ። ቆይ ትንቢተ ኢሳይያስ ቆይ እስቲ አንዴ ስማኝ ኦኬ አንዴ ስማኝ ተናገር ካረን ደሞ ነው ያዳምጥኩ። የጠየቁት ምን ነበር? ስለ አዳምና ስለ ሰራው ኃጢአት ኢየሱስ ተናግሯል ወይ? አጭር ጥያቄ ወፈቻለሁ። ኦኬ ስለዚህ ኃጢአት ማን ነው? ኦኬ ተዳምም እንዴ ከዚያ ወና ሁሉም ኃጢአት ተሰርተዋል ይላል አላ ማን ነው የሚለው? ጳውሎስ ነው ያለው። አይሻ ኖ አይደለም። ቆይ ላንብብል እንትን ትንቢተ ኢሳይያስ 5:16 ሰሙ እንደሌላ ያው ኢየሱስ ክርስቶስ ሲያስተምር ጊዜ ድገመው እስኪ እና አሁን ያልኩትን ቃል በል ተከተለኛ እንደ በል ኢየሱስ ክርስቶስ ያስተማረ ታረ ለምን ለአዳም ኃጢአት መጥቻለሁ ለምን አላለም ነው? አዎ ብሏል። ያን ጊዜ ብሏል። አዎ ስለዚህ ሁሉም ሰው ኃጢአተኛ ነው። ያን ጊዜ ሁሉም ሰው ኃጢአተኛ ስለሆነ እግዚአብሔር ክንዱ ነው ማለት አሁን ያልከው የጠየቀው አንተ የተናገርከው ብሏል ወይ ኢየሱስ? አዎ ብሏል። እሱንም የቱ ጋር ነው ያለው ማስረጃ? ኦኬ አንደኛ ቆሮንቶስ ማን ይጻፋል? ማን ይጻፋል? አንደኛ ቆሮንቶስ ማንም ይጻፍ ማንም እሱ ያው እግዚአብሔር ቃል ነው አይደል? ጳውሎስ ንግግር አልጠየቅኩህም። ኢየሱስ እያልኩ ሰው የጤኛ አይደለም እንደ ኢየሱስ ብሏል ወይ? ስለዚህ ኢየሱስ ክርስቶስ ራሱ እንዲያወራ እንደምትፈልገው ኢየሱስ ክርስቶስ እኮ ስለ እግዚአብሔር እኮ አወራኩ። አይ ኢየሱስ ክርስቶስ ብሏል እንደዚህ ብሏል። የመጣበትን ዓላማ ሳይናገር ሄደሱ ጳውሎስ መጥቶ ለኢየሱስ ሳይናገር ሄዷል። የመጣበትን ዓላማ እኔ እንገራቸው ብሎ ይነግረን ነው እሱ። ኢየሱስ ክርስቶስ ተናግሯል። ያላ ኢየሱስ ራሱ ተናግሯል። እሱ ራሱ ከአብ ወጥቼ ወደ ላይ መጥቻለሁ ብሎ ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ላይ መጥቻለሁ። ይሄ መጣ አይደለም ጥያቄ። ስለ አዳምና ስለ ሰራው ኃጢአት ተናግሯል ወይ ኢየሱስ? ግልጽ ጥያቄ እኮ ከሌለ ነበር ችግር የለው ነው አለ ለምን አለ ነገር አንደኛው እንትን ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ላይ መጥቻለሁ አለ አይደል? ከዛ ደግሞ አንድ እንትን አለ ያቆስ ላይ ከየት መጣ ብዬ አልጠየቅኩህም። እሱ ከየት መጣ ብዬ ጠየቅኩህ አለ ትለኛለህ። ስለ አዳም ኦኬ እንትን አዎ ለዚህ እኮ ነው አንደኛ ቆሮንቶስ 16 እንትን ላይ አንደኛ ቆሮንቶስ 15:22 ላይ ከጳውሎስ ንግግር ቀጣይ ላይ እንመጣለን። ኢየሱስ ተናግሯል ወይ? ኢየሱስ ኢየሱስ ክርስቶስ ኦኬ ሁላችሁም በአዳም ሞታን ነበራችሁ በኢየሱስ ክርስቶስ ደግሞ ሕያዋን ሆናችሁ። ታዲያ ምንድነው እንደዚህ ማለት ምን ማለት ነው? ማንም ይባል በቃ ማንም ይባል ኢየሱስ ክርስቶስ ራሱ እኔ ከአብ ወጥቼ ወደ ላይ መጥቻለሁ። ማን ነው ያለው? ተናገር። ማን ነው ያለው? ኢየሱስ ክርስቶስ ራሱ ከአብ ወጥቼ ወደ ላይ መጥቻለሁ ያለው ኢየሱስ ክርስቶስ ራሱ ነው። ግን እዚህ ጋር ደግሞ እዚህ ጋር ያወራው ጳውሎስ ሆነ ማንም ሆነ ክርስቶስ ስለ አዳምና ስለ ሰራው ኃጢአት አስለን ከመሰረቱ ተናግሯል ወይ? አይውቀውም። አያችሁ አይደል? ተናግሯል ማለት እኮ ተናገረ እኮ እዚህ ጋር የተጻፈው የእግዚአብሔር ቃል እኮ ነው። እዚህ ጋር የተጻፈው ሁላችሁም በአዳም ሞታን ነበራችሁ ኢየሱስ ክርስቶስ ደግሞ ኢየሱስ ክርስቶስ ተናግሯል ወይ? ኢየሱስ ክርስቶስ አዳምና ስለሰራው ኃጢአት አንዲትም ትንፍሽ አላለም ሳይናገር ሄደው። ግን ክርስቲያኖችን ብለው ታዲያ መጽሐፍ ቅዱስ ስለሰራው ኃጢአት ሊያስተሰርይልን መጣው አሉ። ታዲያ የመጣበትን ዓላማ ሳይናገር ሄደ። ብዙ ጥቃቅን ነገር ኦኬ የማን ቃል ነው ታዲያ? መጽሐፍ ቅዱስ የማን ቃል ነው? የማን ቃል ነው አይደለም ጥያቄ። ኢየሱስ ክርስቶስ ስለ አዳምና ስለ ሰራው ኃጢአት ተናግሯል ወይ በመጽሐፍ ቅዱስ ላይ? ይሄ ነው የሚመልስ ክርስቲያን ካለ ይመልስ። ሌላ ክርስቲያን አለ በነገራችን ላይ ክርስቲያን አላችሁ እንትን ሳጣውኩ እኮ የመጽሐፍ ቅዱስ ሁሉም የእግዚአብሔር ቃል ከሆነ እንትን አንደኛ ቆሮንቶስ 15:22 ላይ ሁላችሁም በአዳም ኃጢአት ሙታን ነበራችሁ በኢየሱስ ክርስቶስ ደግሞ ሕያዋን ሆናችሁ
አሰተ እሺ ጥያቄ አልካለ ማን ክርስቲያን ካለ ማለት ጥያቄ አልካለ ክርስቲያን እሱ እኮ ምንም አይነት ሌላ ትርጉም አያስፈልግም። ሁላችሁም በአዳም ኃጢአት ሞታና ነበራችሁ፣ በኢየሱስ ክርስቶስ ደግሞ የዘላለም ሕይወት አላችሁ ማለት እኮ ያው ነው። እሺ ሶሪ ሰላም ነው። ሰላም ነው ወንድም፣ እንዴት ነው? እንዴት አመሸ? አለ እንዴት ነህ? ደህና ነህ? ሰላም ነው፣ ደህና ነኝ። ዛሬ ወደ መካ እየሄድክ ነበር? እኔ ቅድም ኦንላይን እኮ ነው፣ ሌላ ሰው ነው? ዝም ብዬ ወክ እያደረኩ። እሺ ምን መሰለህ፣ እኔ ዛሬ አንድ ጓደኛዬ የተወያያችሁበትን ይዞልኝ መጥቶ ስለ ርብቃ መቼ እንደሆነ ቀኑ ትዝ አይለኝምና በ3 ዓመት ነው ይስሐቅ ያገባት የሚል ከመጽሐፍ ቅዱስ ላይ ማስረጃ ሁሱ አንብቦልናል ብሎ ቪዲዮውንም ሰጠኝ። እዛ ደጋግሜ ቅድም ቀንም ነግሬህ ነበር፣ ቆይስ በደንብ ልዘጋጅ ብዬ ነበርና ደጋግሜ ስመለከተው መጽሐፍ ቅዱሱ ላይ ሳይው የለም ርብቃ 3 ዓመት ልጅ መሆኗን እና ይስሐቅ 40 ዓመት ልጅ ሆኖ እንዳገባት የሚናገር ነገር የለም መጽሐፍ ቅዱስ። እና እኔ ምንድነው ከየት መጥቶ ነው ይሄ ብዬ ነው ይሄ ልጠይቅህ የገባሁት። እሺ እንግዲህ በብሉይ ኪዳን በዕብራይስጥ የተጻፈው አይደል? እዛ ዕብራይስጡ ላይ ሄደን ስናየው ጊዜ ማብራሪያው ላይ እንደዚያው ላስቀምጡት። ማብራሪያው ላይ ሳንሄድ ራሱ ሳራ ኢስሐቅን በስንት ዓመቷ ነው የወለደችው? ሰው ላይ ታውቃለህ? አዎ በ90 ዓመቷ መሰለኝ የወለደችው። 90 ዓመቷ ወለደችው። በስንት ዓመቷ ሞተች ሳራ ይላል መጽሐፍ ቅዱስ? መጽሐፍ ቅዱስ ሳራ በ100 ዓመቷ መሰለኝ ሞተችው። በ127 ዓመቷ ሞተች ይላል። እሷ ሳራ በሞተችበት ጊዜ ርብቃ እንደተወለደች ይናገራል መጽሐፍ ቅዱስ። ርብቃ ተወለደች ከዚያ በኋላ እያለ ሳራ ሞተች በ127 ዓመቷ ይላል። እሺ ርብቃ የሞተችበት ማን የተወለደችበት ጊዜና ሳራ የሞተችበት ጊዜ በአንድ ዓመት ላይ እንደሆነ ይናገራል። አሁን ጥያቄው ምንድነው? በዚህ ጊዜ ኢስሐቅ ስንት ዓመቱ ነበር? ከ90 እስከ 127 ባለው ጊዜ ስንት ዓመቱ ኢስሐቅ? ስንት ዓመቱ? 37 በ40 ዓመቱ ነው እሷን ለማለት እኮ አንተ እየጠየቅኩህ ነው። አንተም ያገባት ሄደው 40 ዓመት ተከተለ ከኔ ጋር ሳራ ኢስሐቅን በስንት ዓመቷ ወለደችው? በ90 ዓመቷ። ኔትወርክ ትንሽ እሺ በ90 ዓመቷ ወለደችው። በስንት ዓመቷ ሞተች ሳራ? በ127 ዓመቷ። በዚህ ጊዜ በጣም መወለዷን ያስ አብርሃም ማለት ነው። ታዲያ በዚህ ጊዜ ኢስሐቅ ስንት ዓመቱ? እናቱ 37 ዓመቱ አይደለ? ከዚያ በኋላ መጽሐፍ ቅዱስ ምን ይላል? ኢስሐቅም በ40 ዓመቱ ርብቃን አገባት ይላል። 3 ዓመት ጨምርበት እናቱ ከሞተች በኋላ። በዚያን ጊዜ ርብቃ ተወልዳለች። 40 ዓመት የ3 ዓመት ህፃን ልጅ የ40 ዓመት ሰው አገባ ማለት። እሺ ግን ይኸውልህ ኔትወርክ እየተቆራረጠ ስለሆነ ነው፣ ይቅርታ። ይሄ ነው እኛ እየተቆራረጠ ስለሆነ ነው። እኔ መጽሐፍ ቅዱስ ላይ ደጋግሜ አው ማስረጃ የለውም በ3 ዓመት የሚል የለም፣ የተጻፈ የለም መጽሐፍ ቅዱስ ላይ በ3 ዓመት አገባት የለም። ለርብቃን እንዲፈልጋት እንኳን የተላከው ውሃ ስትቀዳ ነው ያገኛት። እሺ በስንት ዓመቷ አገባት? ገና ሳያገባት። እሺ በስንት ዓመቷ? በስንት ዓመቷ? ኦልሬዲ እድሜዋን ይሄ ነው ብዬ እኔ ግን ትልቅ ነበረች፣ ውሃ ትቀዳ ነበረ። ከዛ በኋላ ቀለበት አደረገላት፣ አምባር አደረገላት ይላል የተላከው እግዚአብሔር የላከው ትልቅ ነች አይደለም? አይደለም ለአብርሃም ሚስት ለይስሐቅ ልጅ እንዲያጭ። ትልቅ ነች ወይንስ አይደለችም? አይደለም ጥያቄ በደንብ ያስተውል የተናገርኩትን። 3 ዓመት ነች። የ3 ዓመት ልጅ መሆኗን የሚናገር መጽሐፍ ቅዱስ ላይ የለማ። ከየት መጣ ብዬ እኮ ነው የምጠይቀው። እሱን ስታስበው የምታገኘው ነው አልኩህ እኮ። እሺ ያንን ደግሞ ከፈለከው ማለት ማብራሪያውን የብሉይ ኪዳን ማብራሪያ እዛ ላይ ከፈለክ ላሳየህ እችላለሁ። እሺ እኮ ንገረኝ እስኪ ለአንብበው የቱ ጋር ነው ያለው?
እሺ እንግሊዘኛ ታነባለህ? ታነባለህ እንግሊዘኛ? አነባለሁ። ከእንግሊዝኛው አማርኛውን ብታደርገው ሌሎች ሰዎችም እንትን ችግር የለውም። ወደ አማርኛ ቀይረን እና ችግር የለውም። አሁን ቀጥታ እሱ ጋር የሚገኘው መጀመሪያ አማርኛውን መጽሐፍ ቅዱስ እንመልከት። እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ መሐመድ ዩሱፍ እባላለሁ። ዩኬ ነው የምኖረው። ቦክሰኛ ነኝ። ሞሞ ቦክሲንግ በሚባለው እታወቃለሁ። በደንብ ነው የማውቀው። በጣም ነው የማከብረው በምሰራው ስራ። ዛሬ አንድ ነገር ላስቸግር ነው ሁሱ የመጣሁት ከቻልክ በአላህ ስም ማለት ነው። ከቻልክ ነው ግን ሊቢያ ላይ ብዙ ወንድሞች ያሉ እነሱን በማገዝበት ሰዓት አንድ ትልቅ ድርጅት መጥቶ እኔ አንተ ስፖንሰር ነኝና ሊቢያ ላይ ያሉትን ልጆች ማገዝ እፈልጋለሁ ግን የኔን ቻናል 100,000 ካስገባህ በ700,000 ብር እረዳለሁ ለአንድ ወጣት ሆኛልና ምን ካደረክ ያለ ምን ካደረክ የጎላ አካዳሚን አስገብቼው ቢያንስ 1,000 ሰው እንኳን ፎሎ ያደርጋል። ምን ካደረክ 100,000 ፎሎወር ካገኘህ አለኝ እኔ 700,000 ብር እሰጣቸዋለሁ አለኝ። ለሱ ቻናል 100,000 ፎሎወር ካገኘ ሊቢያ ላይ ያሉ ወጣቶችን 700,000 ብር ይረዳል። እሺ ምንድነው የሚሰራው በዚህ በአካውንትስ? እኔ ራስ እሱ እንትን ኮንስትራክሽን አስተማሪ ነው። ኮንስትራክሽን ሳይት ማለት ነው። ከፈለግ ቪዲዮን ከፍቼ ማሳየት ይችላል። በሌላ አካውንት መተን ቪዲዮ ተሰርቶበታል። እነሱ እሱ እያለ ያለው 100,000 ካስገባችሁ ነው እያለ። እሺ መጥፎ ነገር የሚያስተላልፍ ሰው አይደለም። ለሰዎች ትምህርት የሚሆን ነገር ነው። ቤት ነው የቁርአንም ትምህርት ቤት ነው። ሁሉ ቁርአን ያስተምራል። ከኮንስትራክሽን አልፎ የቁርአን ሁላት ያስተምራል። ወንድማችን እዛው ትምህርት ቤት ውስጥ ነው ያለነው። እኔ በርሚንግሃም ነው ሂጄ ከኖቲንግሃም ለወንድሞቼ ስል ነው በርሚንግሃም የሄድኩት። እሱ ትምህርት ቤት ውስጥ ነው ያለው። አሁን በቪዲዮ ማሳየት እንችላለን። የፈለከው ነገር ወዳው እሱ ማሳየት እንችላለን። ሌሎችን ሊረዳበት ከሆነ ስንት ፎሎወር ነው የፈለገው? እሱ እያለ ያንን 100,000 ካስገባችሁ የኢትዮጵያ 700,000 ብር ነው ሰጣችሁ ያለው። አሁን ላይ እኛም በራሱ ቤት ገስት ከፍቶ ፎሎ ያደራረገው ነው እየጠየቀን ያለው 100,000 ሰው ነው የጠየቀን። ይሄን ቻሌንጅ ደግሞ ባንድ ወስጥ የትኛው አካውንት ሰውየው ለልጆቹ ልብ በሉ። ይሄው አሁን ገስት እንልካለን። እሱ ይሄው ገስት ልላክልህ። የተቸገሩ ሰዎች ሊረዳበት እስከሆነ ድረስ ሁላችንም ፎሎ እናድርገው። ከኔ ጀምሬ እናደርገዋለን። ሰውየው ላከው እናንተ ካመናችሁበት ማለት ነው። በርግጠኝነት ወላሂ ምናምን በዛው ቁጭ ብለናል ያለነው እሱ ኦፊስ ነው ያለነው። በሱ ከፈለግ ቪዲዮን ከፍትላለን። አሁን በዛኛው ቪዲዮን ከፍትላለን። መሆንም ታውቀዋለህ። እሺ ሌላ ጥያቄ ያለው ሰው አለ? እስከዛ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ደህና ነህ? አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ እኔ የምሰራው ሰዎቹ ሺአ ናቸው ያለውበት ቤት ማለት ነው። እሺ እና ሴትዮዋ ጧጧት እንትን እጣን ምናምን አጭሺ ትለኛለች። የሸይጣን እጣን ነው ምናምን ብላ ማለት ነው። ያ እና ቁርአን ቀርተሽ አጭሺ ትለኛለች። እና አንዳንዴ ራሳዋለሁ ሳላጭስ ምናምን ማለት ነው። እና ለምንድን ነው ማታጭሺው ምናምን ብላ ትቆጣለች። ያኔ እሱ ካልተጨሰ ቤት ውስጥ ሸይጣን ይገባል ምናምን ብላ ታስባለች። እና እኔን አጭሺ ትለኛለች። እኔ ባጭስ ችግር የለውም? አይቻልም። ማስፈለጊ አይደለም። ሰይጣንን በዚህ እናባረራለን ብለው ማሰባቸው ስህተት ነው። ኦኬ ስለዚህ እሺ ማለት የለብኝማ። ሙሐመድ ለምንድን ነው የተሰቀለው? ስለዚህ ከነገናችን እሺ እሱ አመሰግናለሁ። እሺ መርሐባ ፍሪታ የት ነሽ? ሰላም እንዴት ነሽ? ሰላም አለይኩም። እሺ ሰላም አለይኩም። ልክልሃለሁ።
እሺ ማን የሚል ስም ነው? አስገቡለት። ማን ነው ስሙ? አንድ ቁጥር እየጻፉ ነው። አስገቡት። ጃጎላ አካዳሚ ነው የሚለው። እሺ ፍሪታ አዳምጪ። ነብዩ መሐመድ ለምንድን ነው የተሰቃየው ይላል። ሰው ናቸው እንደማንኛውም ሰው። ነብዩ ሰለላሁ ዐለይሂ ወሰለም የሰው ነገር ሁሉ ያልፍባቸዋል። ይታመማሉ፣ ይድናሉ፣ ይበላሉ፣ ይጠጣሉ፣ ይተኛሉ፣ ይነሳሉ። ሁሉ ነገር በሰው ላይ የሆነ ሁሉ ያልፍባቸዋል። አላህ በቁርአን ላይ ስለ እርሳቸው ሲናገር ቁል ኢነማ አነ በሸሩን ሚስልኩም ይላል። ሙሐመድ ሆይ ለሰዎች እኔ ልክ እንደናንተ ሰው ነኝ በላቸው። ዩሃ ኢለይ ኢነማ ኢላሁኩም ኢላሁ ዋሂድ፣ ከናንተ የሚለየኝ ወደ እኔ መለኮታዊ ራእይ ይወረዳል። አለቀ። የተሻለ ነው። ለዚህ ነው አንድ አካል መሰቃየቱ ነብይነቱን ውድቅ አድርገዋል ከተባለ መጽሐፍ ቅዱስ ላይ ለፍ የተሰቃዩ ሰዎች አሉ። ኢየሱስ ክርስቶስ ራሱ በጣም ተሰቃይቷል አይደል እንዴ? ስለዚህ ሐሰተኛ ነው ማለት ነው። ለምን ከራሱ አልተከራከረም ብዬ ብጠይቅስ? ለምን ተሰቃየሱ? ኢየሱስ ክርስቶስን ገርፈውታል አይደል? እንደናንተ እምነት ተፍተውበታል፣ በጥፊ ብለውታል፣ እርቃን አስቀርተውታል፣ ልብሱን ሁሉ እያወለቁ ከተውታል፣ ገለውታል፣ ቀብረውታል። እንደ ነብዩ ሰለላሁ ዐለይሂ ወሰለም አልሆነም። እንደውም ከዚያ በላይ ነው። ስንት ነው ይሄ? ሐሰተኛ አድርገዋል። ያስኬዳል እንደዚህ? ይሄ ያስኬዳል። ይሄ ነብይነትን የአንድ ነብይ ነብይነትን ውድቅ የሚያደርግ ነገር አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደማንኛውም ሰው ናቸው። እርሳቸው የአምላክን መልእክት ለህዝብ በሚያስተላልፉ ጊዜ በርካታ መከራ ይደርስባቸዋል። በእርሳቸው ላይ ብዙ እንግልትና መከራ ደርሰዋል ከሃዲያኖች። በዚያ ግን ተቋቁመዋል። የአንድ ነብይ መታመሙ ነብይነቱን ውድቅ የሚያደርግ ነገር አይደለም። እንደ ማንኛውም ሰው ነው ነብይ። ማንኛውም በሰው ላይ ያለፈ ሁሉ በእርሱ ላይ ያልፋል። እንደውም ይበልጥ ነብዩ ሰለላሁ ዐለይሂ ወሰለም ከማንም በላይ ተሰቃይተዋል። አዎ ተሰቃይተዋል። ለምን? ምክንያቱም ራሳቸው ይነግሩናል። ሲናገሩ ሐዲስ ላይ ምን አሉ? ኢዛ ኡሲብቱም ቢሙሲበቲን ፈተዘከሩ ቢሙሲበቲ ፈኢነ الذي أصابني لم يصب أحد من الناس አሉ። ኡመቶቼ ትውልዶቼ ሆይ አሉ፣ ማንኛውም መከራ ቢደርስባችሁ በእኔ ላይ የደረሰውን መከራ አስታውሳችሁ በእኔ ተጽናኑ አሉ። በእኔ ላይ የደረሰ መከራ በማንም ሰው ላይ አልደረሰምና አሉ። ያ ሰላም። ለዚህ ነው መከራ ሁሉ በእርሳቸው ላይ የተደራረበው፣ ለትውልዳቸው ትምህርት እንዲወስድ ዘንድ። ማንኛውም መከራ ቢደርስብህ ያን መከራ በእርሳቸው ላይ ታገኘዋለህ። የቲም ልትሆን ትችላለህ፣ የቲም ሆነዋል ነብዩ ሰለላሁ ዐለይሂ ወሰለም። እናትህን ልታጣ ትችላለህ፣ እናታቸውን አጥተዋል። ድሃ ልትሆን ትችላለህ፣ አዎ ድህነት አልፎባቸዋል። ሀብታም ልትሆን ትችላለህ፣ አዎ ሀብታም ሆነ ሁሉ ነገር አልፏል በእርሳቸው ላይ። ልትታመም ትችላለህ፣ አዎ ነብዩ ሰለላሁ ዐለይሂ ወሰለም ታመዋል። ታዲያ እንዴት አሳለፉት የኛ ነብይ የሚለውን በእርሳቸው ራእይ አድርገን ይዘን እንድናልፍ ዘንድ ነው በእርሳቸው ላይ ያ ሁሉ ነገር ይሆናል። ገብታችኋል አይደል? ያ ነው። እሺ የትኛው ነው ወንድማችሁ? እናንተ ናችሁ? እሺ አንዴ ሚዩትና ስት ድምጻችሁ አይሰማም። መርሃባ ወሱ ሰላም አለይኩም በድጋሚ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አሎ አባት። እኔ ነኝ ቦክሰኛው፣ እንዲሁም አሰልጣኝ ነኝ። ኢንግላንድ ነው የምኖረው። አንድ 15 ውድድሮችን ተወዳድሬያለሁ። ላይቭ ላይ ደግሞ ህፃናቶችን አሰለጥናለሁ። አሁን ያለሁት ጀጎላ አካዳሚ ነው። ከኮንስትራክሽን ውጪ አንዴ ብትከፍተው ላሳይህ ይችላል። አንድ ማስታወቂያ እኔም በትልቁ ብታረገኝ አንተንም ደስ እንዲልህ ላሳይህ የምፈልገው ነገር አለ። በር ላይ አንድ ማስታወቂያ አለ። ሁሉ ቦታ መሰለኝ ግን ውስጥ ገብቼ ላሳይህ አባቴ ኦፊስ ያው ሁሱ እንደምታየው ኦፊሱ ተቆልፎ ነው። ቁርአንም ሁሉ ነገር ሁሉ አለው ቤቱ። የሚያስተምሩት ኮንስትራክሽን ብቻ ነው። ከዛ ውጭ አንዳንድ የቁርአን ክላሶች ይሰጣሉ። እና ለኔ በቦክሱ ስፖንሰሪ ነው። ላለፉት 4 ቀናት 3.5 ሚሊዮን ብር ለመሰብሰብ ለወንድሞቼ ላይቭ ላይ ስለምን ነበር 1.1 ሚሊዮን ብር አግኝቻለሁ። እሱ ግን
ለአንተ ለአንድ አመት የምከፍልህን 700 ሺህ ብር ለነዚህ ልጆች ላውልላቸው። ለኔ 10 ተማሪና 100 ሺህ ፎሎወር ስጠኝ በአንድ ወር ውስጥ አለኝ። እሱን ተስማምቼ ከኖቲንግሃም በርሚንግሃም መጥቻለሁ ለወንድሞቼ ስል ወላሂ አላህ ያቀብኛል። እሱ 100 ሺህ ፎሎወር ለማግኘት ነው አሁን እየለፋው ያለሁት። እሺ ልጁ የትኛው ነው አካውንቱ? ይሄ ነው። ይሄ አካውንት የሱ ነው፣ የኔ አካውንት አይደለም። የኔ ሞሞ ቦክሲንግ ነው የሚለው ላይቭ ላይ ጓደኛዬ ገብቶበት። ወንድማችን ምንድነው በሊቢያ ላይ የተቸገሩ ወንድሞችና እህቶች አሉ እንደምታውቁት ኢትዮጵያውያን ነው። ለነሱ እርዳታ እየሰበሰበላቸው ያለው ወንድማችን ነው ወንድም እና የዚህ አካውንት ባለቤት 100 ሺህ ፎሎወር ካስገባልን 700 ሺህ ብር ለነዚያ ለሊቢያውያን ችግርተኞች አስተላልፍላቸዋለሁ ብሏል። እና ስለዚህ ሁላችንም ይሄን አካውንት ፎሎ በማድረግ የበኩላችንን እንወጣ። እሺ ያውና ከኔ ጀምሬ ፎሎ አድርጌያለሁ። በዛ በኋላ እየነገረና እንደምትሰሙት ፎሎ እናድርገው። አይ 1500 ሰዎች አላችሁ። የእምነት አይለይም፣ ብሔር አይለይም፣ ዘር አይለይም፣ ቀለም አይለይም። የሀገራችን ልጆች ናቸው። ሊቢያ ላይ ምናልባት ሙስሊም ሊሆን ይችላሉ፣ ክርስቲያንም ሊሆን ይችላሉ። ብቻ የሀገራችን ልጆች ናቸው። ለነዚህ ለተሰደዱ ልጆች እርዳታ ሊሆን የሚችል ነገር ነው። ምንም ከኛ የሚጠይቅ ነገር የለም። ጉልበትም ገንዘብም ፎሎ በማድረግ ብቻ ሰውየው የፈለገውን እንላለትና ሀገራችን ልጆች በስደት ላይ ላሉ እርዳታ ይሆንላቸው። ባረከላሁ ፊክ። ሹክራን ሁላችሁንም ወላሂ በአላህ ስም በጣም ነው የምናመሰግናችሁ። አይ እሺ ጥያቄ ያላችሁ ልጆች መጠየቅ ትችላላችሁ። ሰላም እንዴት ነው? ሰላም አማን ነው። ሄሎ ጥያቄ ነበረኝ። እሺ ጥያቄው ምንድን ነው? አበዛ ምናምን እንዳትለኝ ግን አንድ ሶስት ጥያቄ ነው ያለኝ። አብሽር ችግር የለም። ከዚህ በፊት አንዴ እንደዚህ ላይቭ ላይ ሪካርድ የተደረገ ቪዲዮ ላይ በሚቀጥሉት 10 ዓመታት ክርስቲያን የሚባል ሃይማኖት ኢትዮጵያ ውስጥ አይኖርም ያልከው ምን ለማለት ፈልገህ ነው? ታስረዳኝ። እሺ በጣም ጥሩ። ይሄንን ቪዲዮ የክርስቲያን ሰባኪዎች እያዟዟሩ እናጠፋቸዋለን ብሏል ወሲል ብለው ፖለቲካ ሲሰሩ ነበር። ነገር ግን ሙሉውን ቢያዳምጡት ጥሩ ነበረ። ያን ንግግር የተናገርኩት ከመጀመሪያው ኮሜንት ላይ አንድ ክርስቲያን ልጅ ይጽፋል። ምን አለ? ሙስሊሞች የምጠፉበት ቀን ከሀገራችን ቀርቧል ብሎ ይጽፋል። የምናጠፋበት ቀን ቀርቧል ምናምን ብሎ ይጽፋል። እኔ ደግሞ መለስኩለት ምን አልኩት? እቺን ቃል በደንብ አዳምጣት አልኩት። እንዳትረሳት ያዛት። ምናልባት ከ10 ዓመት በኋላ በኢትዮጵያ ምድር ላይ ክርስቲያን ነበር ወይ የሚባልበትን ንግግር ታሪኩን ትሰማዋለህ ብያለሁ። ከዚያ ምን አልኩኝ? እኛ ሰዎችን በማስተማር ወደ ነብያት መንገድ እንጠራለን። የዛኔ ሰዎች ያምናሉ፣ ለአንዱ አምላክ ይገዛሉ፣ ሁሉም አማኝ ይሆናል፣ ሙስሊም ይሆናል በሚል ነው እኔ የተናገርኩት። እነሱ ግን በምን ቀይረውታል? ይሆናል አይደለ ሁሌ ጭንቅላታቸው ላይ የተጫነባቸውን ነገር በሰይፍ ምናምን አይነት ነገር ብለው አስበው እንትን ብለዋቸዋል። ፖለቲካ ሰርተውላቸዋል። በዚህ እኛ እንደዚህ አላሰብነውም። አዎ በማስተማር አይናቸው እያየ እነዚህ ብዙ ሰዎች እዚህ ጋር እስልምና መተው ሰምተዋል፣ ተቀብለዋል። እነሱ ግን በሌላ ዙር እንትን ብለውታል። እኛ የእስላማችን እንደዛ አያዘንም። እኛ በመልካም የሚኗኗርን የሌላ እምነት ተከታይ በመልካም ተኗኗሩ ነው የሚለው ቁርአን። አላህ በቁርአን ላይ ምን ይላል ሲናገር ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ፣ ሰላምን አስፍን ይላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አዩሃ ናስ አፍሹ ሰላም በይነኩም አጥዕሙ ጣዓም ወስሉ ልአርሓም ወሰሉ ቢለይል ወናስ ኒያም ተድኹሉ ጀነተ ረቢኩም ቢሰላም አሉ። ሰዎች ሆይ በመካከላችሁ ሰላምን አስፍኑ፣ የጌታችሁን ገነት ትወርሳላችሁ ትገባላችሁና ይላሉ። ያችሁ ሰላምን ሰብከህ ገነት ትገባለህ ነው ኢስላም ያለው። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? ላ ተተመነው ሊቃአ አልዐዱው ወሰሉላህ አልዓፊያ አሉ። አደራ ከጠላት ጋር ተገናኝታችሁ መዋጋትን አትመኙት፣ ይልቁንስ ለእናንተም ለእነርሱም አላህ ሰላምን እንዲያሰፍን ጸልዩ ነው ያሉት። አይቻር አላህ ሱብሓነሁ ወተዓላ በቁርአን ላይ ላ የንሃኩም አላሁ ዐን አልዚነ ለም ይቃቲሉኩም ፊዲን አለ። እነዚያ በሃይማኖታችሁ ምክንያት ያልተዋጓችሁን መልካም ብትውሉላቸውን ያልከለከላችሁም ማለት ነው። ነገር ግን ጸብ የሚያጭርን ጸብ የሚፈልግን አካል ነው አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እነዚህን ከራሳችሁ ለመከላከልና ሰላምን አንፈልግም ያሉ ሰዎችን ተዋገው የተባለው።
እንደዚህ የሚዋጉ አካሎች ራሱ አይ እኛ ጦርነት አንፈልግም እርቅን እንፈልጋለን ካሉ ለእርቅ ውረድ የሚል ትእዛዝ ነው ያለው አላህ Subhanahu Wa Ta'ala። እና ይሄ ነው በቃ። እሺ ሌላ ጥያቄ ደግሞ ማለት እንትን እስልምናና ጽንፈኝነት ማለት እንደዚህ ታጣቂነት አሁን ዓለም ላይ ብዙ የምናውቃቸው ታጣቂ ቡድኖች አሉ የሙስሊሞች ቦኮ ሃራም አልሻባብ ምናምን የሙስሊም ሀገሮች ደግሞ አብዛኛው ሀገሮቹ የበርስ በርስ ጦርነት የታመሱ የፈረሱ ምናምን የሚሆኑበት ከሃይማኖታቸው ጋር የተያያዘ ነገር አለ ወይ ምንድነው ማለት ብዙ ጊዜ አሁን ሰው በመግደል በማሳመጽ ምናምን ምንድነው እሱ ነገር የማይገባኝ ነገር ኢስላም አመጽን ይከለክላል ነው አያዝም በፍጹም። ቦኮ ሃራም በአይኤስ ምናምን የሚባሉ በፍጹም ኢስላምን አይወክሉም። እነዚህ በፍጹም ኢስላምን አይወክሉም። እነዚያ በሊቢያ ላይ የኢትዮጵያን ክርስቲያኖችን የገደሉ ክርስቲያን ብቻ አይደለም በነገራችን ላይ ሙስሊሞችንም ይገላሉ። እነዚያ በፍጹም ኢስላምን አይወክሉም። እነዚህ ኸዋሪጆች ናቸው። ከኛ ዘንድ ኸዋሪጅ ማለት الخارجون عن طاعة الله وعن طاعة الرسول صلى الله عليه وسلم وعن طاعة ولي الأمر المسلم. ከአምላክና ከመልእክተኛው እንዲሁም ከሙስሊም ባለስልጣን ትእዛዝ አመፀው የራሳቸውን አካሄድ የሚሄዱ ጽንፈኞች ኸዋሪጅ ይባላሉ። እነዚህ ሰዎች በፍጹም ኢስላምን አይወክሉም። ኢስላም ለሌሎች ሰላምን ነው የሚፈልገው። ጂሃድ ማለት ነው። ጂሃድ ማለት ትግል ማለት ነው። ምን አይነት አካል ነው የምትታገለው? ሰላምን አልፈልግም ያለ አካል ነው። ጂሃድ የተደነገገው ሰላምን ለማይፈልጉ ረብሻን ለሚፈልጉ አካሎች ይሄን ረብሻቸውን ለማስቆም የተደነገገ ህግና ስርዓት ነው። ብዙ ሰው የሚመስለው ጂሃድ ንጹህን ሰዎች ሄዶ መጨፍጨፍ ይመስላል። ከዚያ እንጸድቃለን። ወላሂ እንደዛ አይደለም። አላህ Subhanahu Wa Ta'ala በቁርአን ላይ የሚፈልገው من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا إلى አንድን ሰው የገደለ ሰው አምላካችን አላህ ከእኔ ዘንድ የዓለምን ሰው እንደገደለ ነው ኃጢአቱ ብሎ ይናገራል። አያችሁ ሰው ነው ያለው። ልብ በሉ ሰው አማኝ ነው ከሃዲ ነው ምናምን ብሎ መስፈርት አላስቀምጥም። ሰው አንድን ሰው የገደለ ሰው ከእኔ ዘንድ የዓለምን ሰው ነፍስ እንደገደለ ይቆጠራል ብሎ አላህ Subhanahu Wa Ta'ala ይናገራል። ومن أحياها فكأنما أحيا الناس جميعا لكتروا አንድን ሰው ደግሞ የታደገ ሰው በህይወት ያቆየ ሰው የዓለምን ሰው ነፍስ በህይወት እንዳቆየ እንደታደገ ይቆጠራል። ወለን ሰው ሊጠፋ ብሎ ወይ ሰዎች ሊያጠፉት ብለው ወይ በሆነ ምክንያት በህመም ሊሆን ይችላል ሊጠፋ ብሎ ከታደጋችሁት የዓለምን ሰው እንደታደጋችሁ ይቆጠራል ከእኔ ዘንድ ብሎ ተናግሯል። እና ይህ ነው ታዲያ ጂሃድ የሚለው በሌላ ሰላምን በማይፈልጉ በሌላ እምነት ተከታዮች ላይ ብቻ ነው የተደነገገው አይደለም። አማኝም ቢሆን ራሱ አማኝም ቢሆን ሰላምን የማይፈልግና ጸብን የሚያጭር ከሆነ ይሄን ሰው ጂሃድ አድርጉበት ብሎ አላህ አዟል። መጽሐፉ ላይ ታሳየኛለህ? መጽሐፉ ማለት መጽሐፉ ላይ እንደዚህ የሚለውን አሳይሃለሁ። ወይን ጣይፈታን ሚነል ተከሉ ፈአስሊሑ በይነሁማ ይላል። ሁለት የምዕመናን ጭፍሮች ቢጣሉ በመካከላቸው አስታርቁ። ከዚያ በኋላ ምን አለ? አንደኛዋ እንቢ ብላ አመጽ ብታደርግ በሌላኛው ላይ ድንበር ብታልፍ ወሰን አላፊዋን ተጋደሏት ይላል። አያሽ ተጋደሉ የሚለው ማን ነው? ሰላምን የማይፈልጉ አማኞችን ራሱ ተጋደሏቸው ብሎ ያዛል። አሳያቸው ካዲያኖችን ብቻ አይደለም። ሱረቱል ሁጁራት ማንጋ ነው። ይታያቸዋል። እዚህ ጋር ምን ይላል? በደንብ ተከታተል። ከምዕመናንም የሆኑ ሁለት ጭፍሮች ቢጋደሉ፣ ልብ በሉ ስለ ካዲያን ሁሉ አይደለም ስለ አማኞች። ከምዕመናንም የሆኑ ሁለት ጭፍሮች ቢጋደሉ በመካከላቸው አስታርቁ አለ። ይሄ ነው የአምላክ ትእዛዝ። መጀመሪያ ማስታረቅ ነው። አስታርቁ ሁለት ምዕመናኖች ቢጣሉ። ከዚያስ ከሁለቱ አንደኛይቱም በሌላኛይቱ ላይ ወሰንን ብታልፍ ያችን ወሰን የምታልፈውን ወደ አላህ ትእዛዝ እስከምትመለስ ድረስ ተጋደሏት ይላል። ያ አየህ ሐታ አማኝ ሆኖ ወሰን አላፊ ከሆነ በሰላማዊ ሰዎች ላይ
ይሄን ሰው ተጋደሉት ብሎ አላህ ትእዛዝ አውጥቷል። ስለዚህ ጂሃድ የሚለው ይሄ መጋደል የሚለው ነገር በካህዲያኖች በወሰን አላፊ ካህዲያኖች ብቻ ላይ ሳይሆን ወሰን አላፊ አማኞችም ላይ ራሱ የተደነገገ ድንጋጌ ነው። ዓላማው ምንድነው? ጂሃድ ከዚህ የምትረዳው ወገናችን ሰላምን ለማስፈን ነው። አየህ ወሰን አላፊ አካል ተጋደሉ ነው። ካህዲያኖችንስ መቼ ነው ተጋደሉ ያለው? ወቃቲሉ ፊ ሰቢልላህ الذين يقاتلونكم እነዚያ የሚዋጓችሁን የሌላ እምነት ተከታዮች ተዋጉ ነው ያለው። አየህ ወላ ሳይ ሰላምን የማይፈልግ መዋጋትን የሚፈልግን የሌላ እምነት ተከታይ እንጂ ሰላማዊ ይሆናል አይደለም። ወቃቲሉ ይላል። ቆይ ላሳያችሁ። ሱረቱል በቀራ 190 ሱረቱል በቀራ 190 ይታያቸዋል። እነዚያንም የሚጋደሏችሁን ይላል። ይታያል። የሚጋደሏችሁን ከሃዲያኖች በአላህ መንገድ ተጋደሉ አለ። ምን አይነቶቹን? የሚጋደሏችሁን ወሰንንም አትለፉ ይላል። ምን ማለት ነው? ወሰን አትለፉ ማለት ከሚጋደሏችሁ ውጭ ያሉት ላይ ድንበር አትለፉ፣ ወሰን አትለፉ በእነርሱ ላይ ነው። አላህ ወሰን ጂሃድ የሚለው ግን እኮ ቃል በቃል የለም። ጂሃድ የምትለው ማለት ወይስ እንደዚህ የለም? ጂሃድ የሚለው ጂሃድ የሚለው ማለት ጂሃድ የሚለው ቃል በቃል የለም ማለት ነው ወይስ እንደዚህ ተጋደሉ ማለት ነው? ጂሃድ በቃ እሱ ማለት ነው ራሱ ነው። ስለመጋደል ነው የሚያወራው። ስለዚህ የምንዋጋ ራሱ ቃል ምናልባት ካለ ብዬ እኮ ምን ጂሃድ አረበኛ ቃል ነው። ወደ አማርኛ ሲቀየር ጊዜ ትግል ማድረግ መታገል ወይንም መዋጋት እንደማለት ነው። ጂሃድ የሚለው አረበኛ ቃል ነው፣ አማርኛ አይደለም። እሺ እሺ። እና የመጨረሻ አሁን መቼም እፎይን ማለት እፎይ የሚለው ስለእናንተ መጽሐፍ የሚያስተምረው ከሁለቱም ከቁርአንና ከዛኛው ምድር ባለው ሐዲስ ስለሱ ከሚናገረው ነገር የሱ ማለት የተሳሳተው ነገሩ ምኑ ነው? አተረጓጎሙ ነው ወይስ እንደዛ አይልም ብለን የምታምን ማለት ነው? አሁን እኔ እስከዛሬ የሚላቸው ነገሮች እያንዳንዱ ማየት ይቻላል። በቃ አይቻቸዋለሁ። የሚላቸው ነገሮች ልክ ናቸው ወይ? መጽሐፉ የተለየ ነው እናንተ ያላችሁ ነው ወይስ ምንድነው ችግሩ? ምን ከማን ነው ልዩነት? ሁሉም የሚያወራው ውሸት ነው። እውነት አለኝ ካለ ከሙስሊሞች ፊት መጥቶ ያወራ። እኔ ብዙ ጊዜ ቤት ሂጄ እንዳላወራ ሚውት ያደርገኛል እያለ ቪዲዮ ሰርቶ ነበር የዛኔ። እኔ ሚውት አላደርግህም በሉት። ያው ክርስቲያኖች ካላችሁ ወላሂ ሚውት አላደርግህም ካልተሳደበ የሌለውን አወራለሁ እቀጥፋለሁ ካላለ ተሳድቦ ግን ያውቃል። ተሳድቦ ያውቃል። ወደሱ መጣልሃለሁ። ከኔም ጋር አውርቶ ነበር እንዳላወራ እያደረገ ይነግራቸዋል አይደለ? ከኔ ጋር የሚያወራ ሙስሊም የለም እያለ ይሰክሳቸዋል። ወላሂ ላዚም እኔ ጋር አውርቷል። ይሄ የብልግና ቃል ታውቀዋለህ? ቃሉን መናገር አልፈልግም አይሻ መሐመድ እንዲህ አደረጋት ብሎ ተሳድቦ ሄደ። ይሄ ቃል ገብቷል? መናገር አልፈልግም። ገብቷል? አልገባህም? አውቃለሁ ማለት ግን መጽሐፉ ላይ ያነበብኩት ነው የሚለው እሱ እኮ እንደዛ ነው የሚላቸው። አደረጋት የሚለውን እኮ እሱ አይደለም ያለው። የለም አይደለም። የመናገር የፈለኩትን ቃል አንተ አባትህ እናትህን እንዲህ አደረጋት ብለህ ትናገረዋለህ። እሱን ቃል በልልኝ እስኪ። እሱማ ያስጠላል እኮ ግን አሁን በሽሽቅ ውስጥ መጀመሪያ ኦልሬዲ ገባችሁ አይደለ? እሺ ይሁን። ከዛ በኋላ ግን ገባችሁ ሳይሆን ገባ አይደለ? እኛ እኔ የተናገርኩት ካለ ንገረኝ፣ ችግር የለም። እኔ የተናገርኩት ካለ ንገረኝ። የዛኔ ገባችሁ ትለናለህ። አልገባንም እኛ እንዲህ አይነት አውቆ እንዲህ ይሳደባል። አይ እሺ ያለውን የተናገርኩት ይላቸዋል። እናንተማ ያለውን የተናገሩትን ዘታላችሁ። እንዳጠቃላይ ይህ ነው ለመጨረሻ ጊዜ። ስለዚህ እኔ ሚውት አላደርግህም እና በሉት ወላሂ ላዚ እውነት ያለኝ ካለ እዚህ ገብቶ ካወራ በውስጥ ምናምን የሚለው አንይዘውም። እዛ እንደፈለገ ያወራል። ጽጥ ብለህ ማዳመጥ ነው አንተ። ምንም የምትይዝበት ውሸት የለም። ገብታችኋል አይደለ? ገብቶ ግን እዚህ ከፈለገ ሙስሊሞች ቤት ገብቶ ነው ያወራ ቀን በጣም ነው የማደንቀው። አያደርገውም ቢሞት ማለት ነው። የዛኔ ፍጻሜው እንደሚሆን ያውቀዋልና እኔ አድሚን ሰጠዋለሁኝ። እዚህ እየሰማችሁ ነው። ወላሂ ላዚም ገና እንደመጣ አድሚን አድርገዋለሁ። ኮሜንት ላይ አንድ ሰው ከተሳደበው ብሎክ እንዲያደርግ
ስልጣንን ሁሉ አሳልፌ እሰጠዋለሁ። ሁለት አንድ ሰው እንዳትናገሩት ይነግርለታል። ብቻውን ተዚ እናንተ እንዳወራ እንደምንም ገፍታችሁ አምጡት። አያደርገውም ቢሞት። ሌላ ጥያቄ ካለ መቀጠል ትችላለህ። አይ አላስረዳኝም እኮ ማቴ ልክ ምኑ ነው ስለ እሱ የሚያወራው ሁሉም ማለት መጽሐፉ ላይ የሌለ ነገር ሁሉ የሚያወራው አይ እውነት ነው ያወራው ካልክ አምጣና ሳይኝ ደስ ያለና ትልቁ ላይ ያደርጋል። አይ አረኔ የማሳየው ነገር የሚያሳየው ነገር የለኝም። ያየሁት ግን አለኝ። እሱ ያየሁት ነገር አለኝ። ማሳየና ታረክፈተው ያው ፊቴን አታል እሱ አይመጣም ቢሞት አንተ ትከራላ መጣል አውጣና አውራ የሰማኸው ለምን በቃል አልነግረህ ቃል ማቴ በቃል ለምን አልነግረህ በቃል አይደል እየተናገርከው እሱ የሚናገረው እንዳወጣ ነው። የዛኔ የሚሆነ ጊዜ ጋር እኔ ጋር መጥቶ ልክ እንዳንተ በቃል ልናገር አለ ከፍተህ አውጣ አልኩት። ሊያወጣ አልቻለም። ከዛ ተሳድቦ ሄደ። አያቸው አይደል እኔ ጋር ከመጣ ማንኛውም ተሳዳቢ ካለ የሚናገረው እንደሌለ ማረጋግጥላችሁ ከተናገ ክፈተው ነው የምለው። ወላሂ ክፈተው ካልኩት አንድ ሰው እንደሌለ እርግጠኛ ሆኖ የለም ውሸታቸው ነው። የሚናገሩት ሌላ ነው፣ መጽሐፍ ላይ ያለው ሌላ ነው። በምንድን ነው ታዲያ የሚሸውዷቸው? እንዲህ አይነቶችን ምስኪኖች ቁጥር ይነግሯቸዋል። ያው ቡኻሪና ሙስሊም ላይ ይሄ ቁጥር ላይ ያለ ብሎ ቁጥሩን ሲያይ ያለ ማስረጃ አትናገር ማለት ነው አንተ ብለው በቃ በዚህ ነው ጭንቅላታቸው ላይ የሚጫወቱባቸው። እሺ ሙስዋ አፉ በለኝ ሀቢቢ፣ አንድ ደቂቃ ተመልሰን እንምጣ። የሆነ ቤት ተጠርተን ነበረ። እሺ አንድ ያላችሁ ሰዎች 30 ሰከንድ ያላችሁ ሰዎች ፎሎ አድርጉንና ከመውጣታችን በፊት አላህ ካለ ደግሞ እንመለሳለን። ሰው ስላገኘን ነው። ሁላችሁም ታች ያለው ፎሎ አድርጉት። እሺ ማነው ከላይ ያለው ልጅ ፎሎ አድርጉት። የዚህ አካውንት ባለቤት 700 ሺህ ብር ለሊቢያ ላይ ለሚገኙ ለኢትዮጵያ ስደተኞች ሰጣቸዋለሁ። አካውንቴን 100 ሺህ ያስገቡልኝ ብሎ ቃል ገብቷል በእነሱ በወንድሞቻችን ፊት። እናንተ ፎሎ አድርጉት 1900 ሰው ያላችሁ። ሹክራን ሁላችሁንም አላህ ይስጥ። ቲጂ ሰላም ቲጂ ይሰማል? ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ። እኔ አንድ ጥያቄ ነበረኝ። እኔ ወላሂ አልሐምዱሊላህ ሙስሊም ነኝ። ወላሂ እሺ ትጂ ስራ አይሰማም፣ ድምፅሽ ተቆራርጧል። ያኔ ጥያቄ ይፈጥርብኛል ውስጥ ላይ ሁሉ ጊዜ ማለት ነው። ባስ ግን ራሱ በረዶ ጸጉር ነው የምሰራው። ሌላ ይሰማል? ድምፅሽ እየተቆራረጠ ነው። ጥያቄሽ ምንድን ነው? እህት ኔትወርክሽ በጣም ይቆራረጣል። አሎ ሸበካሽ ደካማ ነው። በቃ ሸበካ ሲኖርሽ ነውና ማውራት ትችላለሽ። ኮሜንታተሮች ማነው አድሚኖች አይደራደሩ ማስወጣት። እሺ ጥያቄ ያለው ካለ መጠየቅ ይችላል። የሐረሩ ሰላም እኔ ጥያቄ ነበረኝ። እሺ ሰላም ነው። ወአለይኩም ሰላም። እሺ ኮይላ ብዙ ጊዜ ማለት ነው ሻር ኮይላ ነው አይደለም እሱ አይደለም። እሺ ምን አለ መሰለው እሺ ቁርአን ላይ ብዙ ጊዜ በአማርኛ ሳነበው ማለት ነው እኛ እንደዚህ ያደረግንላችሁ ምናምን ሲል
ግራ ገባኝ። አላህ ስንት ነው የሚለው ጥያቄ ጭንቅላቴ ውስጥ ፈጠረብኝና እንደ ስላሴ ነው እንደ ምናምን እያልኩኝ ነበርና ምን ለማለት ፈልጎ ነበር? እኛ እንደዚህ ያደረግንላችሁ እኛ ፕሉራል ነው ሁሉ ጊዜ የሚጠቅሰውና ግራ ገብቶኝ ነበር። እሺ እኛ የሚለው ቃል በቁርአን ላይ ለሁለት ዓላማ ይውላል። እንደ አረበኛ ቋንቋ ቁርአን በአረበኛ ቋንቋ እንደመወረዱ እኛ የሚለው ለሁለት ዓላማ ይውላል። አንደኛ በዚህኛነት አለ፣ የግነትኛነት አለ። ኦኬ በዚህኛነት ብሎ ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ አንዳቸው ከመካከላቸው ሁላቸውንም ወክሎ ሲናገር እኛ ብሎ የሚጠቀመው ቃል ነው። ለምሳሌ 10 ተማሪዎች አሳይመንት ስሩ ብሎ አዘዛቸው መምህር። እናንተ ሰርታችሁ ያንን አመጣችሁና ልክ ስታቀርቡ ጊዜ ከመካከላቸው አንዳችሁ ሲያቀርብ ምን ይላል? እኛ ብሎ ይናገራል አይደለ? እኔ ማን ነው? እኔ የሰራሁት አሳይመንት አለ አይደለም፣ እኛ የሰራነው አሳይመንት ነው የሚለው። ከበስተጀርባው ይሄ ሰው 9 ሰዎች እንዳስከተለ እንረዳለን። ስለዚህ ይህ የብዜትኛነት ይባላል። ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ሁላቸውንም ወክሎ በሚያቀርብ ጊዜ እኛ የሚለው የብዜትኛነት። ሁለተኛ ደግሞ የግነትኛነት የሚባለው ነው። አንድ አካል ብቻውን ሆኖ ሳለ ራሱን በብዜት ይጠራል። ይህ በቁርአን ላይ እናገኛለን። ሌላ አካሎች ለምሳሌ ኸድር አለይሂ ሰላም በሱረቱል ከህፍ ላይ ኸድርን ታሪክ ታውቃለህ አይደል? ከሙሳ ጋር ያለው እዚያ ስናይ ጊዜ እኛ እያለ ይናገራል። ፈኸሺና አን ይርሂቀሁማ ጡግያነን ወኩፍራ፣ ፈራን እንዲህ አደረግን ምናምን እያለ ይናገራል ኸድር። ሁለተኛ ከዛልክ ፊርዓውን قال ألم نربك فينا وليدا ولبثت فينا من عمرك سنين نالتك موسى عليه السلام ودرسه ومتاكزي نالتنكبهكبناهم من على صدقنا من اندي على درقناهم من ايالا يناكروا راسو فرعون ببزيت يدعى እና አንድ አካል ራሱን ያኔ በዘይት እኛ በሚል ቃል መጥራቱ ግነትን ለማሳየት እንጂ በዘይትን አይደለም። ታዲያ አላህ የትኛውን አስበው ነው ወደሚለው ስንመጣ ጊዜ በዘይትን ከሆነ ወይንስ ግነትን እንመልከት። እኛ በራሳችን አይደለም ምን ወስንለት ወታላለ አላህ Subhanahu Wa Ta'ala ራሱ ሲናገር ምን አለ ስለ ራሱ ስንት እንደሆነ ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው አለ። ወኢላሁኩም ኢላሁ ዋሂድ እኔ አምላካችሁ አላህ አንድ አምላክ ብቻ ነኝ አለ። አያ እሺ ሁለት እንዳልሆነ ራሱ ሁለትን ጠቅሶ ተናግሯል። ሁለት ነው እንዳትል ማለት ነው። ወላ ተተኺዙ ኢላሃይን ኢትናይን ኢንማ ሁወ ኢላሁ ዋሂድ አለ። ሁለት አምላክ አድርጋችሁ አትያዙኝ እኔ አንድ አምላክ ብቻ ነኝና አለ። እሺ ሶስት ሁለት አምላክ አድርጋችሁ አትያዙኝ እኔ አንድ አምላክ ብቻ ነኝና አለ። እሺ ሶስትስ ሊሆን ይችላል ወይ ስላሴ ብለን ስናይ አይደለሁም ብሎ ቁጥሩን አንስቶ ስላሴ ብሎ ተናግሮ አይደለሁም ብሎ ወላ ተቁሉ ثلاثه انتهوا خيرا لكم ማለት ሶስት ወይንም ስላሴ አትበሉኝ ከዚህ ንግግራችሁ ተቆጠቡ እኔ አምላካችሁ አላህ አንድ ብቻ ነኝና አለ። አየህ አይደለ? ስለዚህ ዘግቶታል። እርሱ አላህ Subhanahu Wa Ta'ala አንድ ብቻ እንደሆነ በማንነቱ ተናግሯል። እኛ የሚለው ታዲያ በማንነቱ ላይ አይደለም። ልብ በል በማንነቱ ሲናገር አላህ እኔ ብቻ ነው የሚለው እርሱ አንድ ብቻ ነው። ነገር ግን በምንድን ላይ ነው እኛ የሚለው ታዲያ ከተባለ በስራዎቹና በጸጋዎቹ ላይ ነው። ይሄን ታላቅ ስራና ይሄን ሁሉ ጸጋ የዋለው እርሱ መሆኑን ለመግለጽ በፈጠራቸው ድንቅ ፍጥረታቶች ላይ እኛ እያለ የሚናገረው የዛኔ ነው። ስለማንነቱ ብንጠይቀው ግን እኛ ቢለን ኦኬ ዛኔ ሁለት ነው ወይንም ሶስት ነው አራት ነው አምስት ነው የሚለውን ምናልባት ልትል ትችላለህ። አላህ ስለራሱ ሲናገር ምን አለ? ኢነኒ አነ አላህ አለ። እኔ አላህ ነኝ አለ። እኛ አላህ ነን የሚል ታገኛለህ በቁርአን ላይ? በፍጹም አታገኝም። እኔ አላህ ነኝ ካለ በኋላ ላ ኢላሃ ኢላ አና አለ። ከእኔ በስተቀር ሌላ ማንም አምላክ የለም አለ። ፈዕቡድኒ እኔን ተገዛኝ አለ። አየህ ይህ ነው። ወኢያየ ፈርሀቡን ይላል። እኔን ብቻ ፍሩኝ አለ። ወኢያየ ፈተቁን አለ። እኔን ብቻ ፍሩኝ እያለ ይናገራል። ወኢያየ ፈዕቡዱን ይላል። እኔን ብቻ ተገዙኝ ይላል። ዋን ያዕቡዱኒ ሃዛ ሲራጡ ሙስተቂም ይላል። እኔን ተገዙኝ ይህ ነው ቀጥተኛው መንገድ እያለ ይናገራል። እሺ ሁለተኛ መጠየቅ እችላለሁ? አሁን ለምሳሌ አንድ ክርስቲያን ማለት ነው ወደ እስልምና ገብቶ ተመልሶ ወደ ክርስትና መሄድ ካለበት ይጠመቃል።
ሙስሊምስ ምንድነው? እንደገና ሻሃዳ ነው የሚይዘው ወይስ ምንድነው? አሁን ለምሳሌ ሙስሊም ሆኖ ወደ ክርስትና ሄደ ከዛ ተመልሶ የሚመጣ ወደ እስልምና ምንድነው ማድረግ ያለብን? ሻሃዳ ነው የሚይዘው ነው አይደል? ኦኬ ታንክ ዩ አመሰግናለሁ። እሺ ትጂ ሰላም ሹክራን አባቴ እመልሳለሁ ታይም ካለ አባቴ አብሽር መርሃባ ሹክራን ሪስፔክት ሰላም ትጂ እንዴት ነሽ? ያነኝ በጣም ብዙ ጊዜ ማለት ነው ሪኩዌስት አደርጋለሁ ካንተ ጋር ለማውራት እና በቃ ዛሬ ታካልኝ እና በጣም ጎበዝ ነህ፣ በርታ። ብዙ ሰዎችን ወደ ትክክለኛ መንገድ እየመራክ እንደሆነ ይሰማኛል እና የምታስተምራቸው ነገሮች አቴ ፖይንት በቃ በጣም ደስ የሚሉ ናቸው። ሰው የምታከብርበት በቃ በጣም ትለያለህ፣ ጎበዝ እና አንዳንድ ንጽጽሮችን አዳምጣለሁ ምንድነው ቲክቶክ ላይ ገብቼና ሰማው ምንድነው ክርስቲያኖችን ለማሳመን ሲሉ የሆነ ይጮሃሉ የሆነ አዳምጧቸው ከስር ያወራሉና እሱ ነገር አንተ ጋር የለምና አለ ግን ያው ይሻላል አንተ የሆነ ኃይለ ቃል ሲናገሩና ብቻ ነው ታስቆማቸውና እሱ ነገር በጣም አሪፍ ነው። በርታና እዚህ ላሉ ክርስቲያኖች መናገር እንፈልገው ነገር ምንድነው ያው እስቲ አንተ ተሰዋትከ ታለና ክርስቲያኖች አጠፉም ሰው ትክክለኛው መንገድ እስላም ነው ቢያምናለው እኔ ማለት ክርስቲያኖች ያደኩትና ኦርቶዶክስ ናቸው ቤተሰቦቼ። በጣም ከባድ ነው የሆነ በቃ ያደጋችሁት ነጠላ ለብሳችሁ ነው ያደጋችሁት። እጣን ቤተክርስቲያን እየሄዳችሁ ነው፣ ቤተክርስቲያን ውስጥ እጣን ያሽተታችሁ ነው፣ ነጠላ ለብሳችሁ እየሄዳችሁ ነው። በቃ ይሄ ውዳሴ ማርያም እሱን እያነበባችሁ ነው ያደጋችሁት እና ከዛ ሃይማኖት ማውጣት በጣም ከባድ ነገር ነው አውቃለሁ። የምታውቁት ህይወት ያ ነው እና እኔ በቃ በጣም ያለቀስኩት ትክክለኛ ሃይማኖት እንዳልሆነ ስረዳ ማለት ነው። እና እባካችሁ ደግሞ እዚህ ጋር ንጽጽር የምታቀርቡ ሰዎች ሙስሊሞች በቃ እነሱ የሚያውቁት ህይወት ክርስቲያኒቲ ነው። እናንተ እስላም ትክክለኛ ሃይማኖት አይደለም ብትባሉ ምንድነው የሚሰማችሁ? የኖራችሁት ህይወት እንዳለ ውሸት እንደሆነ ብታውቁ ምንድነው የሚሰማችሁ? ስንት ደም የሚያለቅስ ሰው አለ። ገባይ የእናት የአባት ነገር አይደለም ሃይማኖት ነው። በቃ አምላኬ ቤተሰብ እኮ ይገርፋል ይመታል ቢያንስ ክፉ ነገርን ከነሱ ታያለክ ግን ይሄ ፈጣሪ ነውና ፈጣሪክ ትክክለኛ አይደለም ብትባል ብትከተል ሃይማኖት አምላክ አንተ የምታመልከው አምላክ እውነተኛ አይደለም ብትባል ይሰማት ስሜት ደም ነው ያሰቀተ ውሸት እንደሆነ ይገባልና ጀስት ከባድ ነው። ተስተናጽሩ ባካችሁ ቀስ በሉ እና በቃ ነው ማሳለፍ እንፈልጋውና መጽሐፍ ቅዱሳችሁን አንብቡ። ሌላ ምን ብላችሁ ቄሱን አታዳምጡት። እሱ የሚያውቀውን ህይወት ነው የኖረውን ህይወት ነው የሚነግራችሁ። ትክክል እንዳልሆነ ቢያቅራሱ የማይመለስበት ዘመን ላይ ያለን አሁን ላይና ጀስት መጽሐፍ ቅዱሳችሁን አንብቡ። እሱ ብቻ በቂ ነው። በቃ አመሰግናለሁ። እሺ አይ ጥያቄ አለ ይቀጥል። ሁሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንተ ቤት መጣ ነበር ክርስቲያኖኝ በፊት አሁን ሻሃዳ ተቀብያለሁ እና አንድ ጥያቄ ልጠይቅ ነው። ያው ያ ሻሃዳ የሚያስኩት በአንተ ምክንያት ነው። እሺ በጣም አመሰግናለሁ። እሺ እንደም ማሻአላህ። እሺ አድሜ ላንተ እና እኔ መጠየቅ የምፈልገው ማለት ነው አሁን ኢየሱስ ክርስቶስ አሁን በመጽሐፍ ቅዱስ ማለት ወደዛ እንትን ለማለት ሳይሆን እኔ መረዳት የፈለኩት ነገር አለና
ኢየሱስ ክርስቶስ ሲያስተምር ስለ አንድ አምላክ በጣም ደጋግሞ አስተምሯል። ስላሴ የሚለው ሐሳብ መጽሐፍ ቅዱስ ላይ ምንም በግልጽ የተቀመጠም ነገር የለም አይደለ? አሁን ኢየሱስ ክርስቶስ ያ ሲያስተምረው የነበረው እሱ የነበረው አሁን እነሱ ላለመቀበል ነው እንጂ ያ አምላኩ አላህ ነው አይደለ? በመጽሐፍ ቅዱስ አይደለ? የአረብ ክርስቲያኖች ማለት ያምኑበታል። የአምላክ ስም አላህ እንደሆነ ያምናሉ። መጽሐፋቸውን ሄዳችሁ ብታዩት ከኦሪት ዘፍጥረት እስከ ራዕይ ድረስ የአምላክ ስም አላህ ነው የሚለው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ነው የሚለው። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። የሀገራችን ክርስቲያኖች እግዚአብሔር የሚለው የአምላክ ስያሜ ከዚህ ከኢትዮጵያ ከራሱ የተወሰነ እንደሆነ ያውቃሉ። ምናልባትም ላያውቁ ይችላሉ ከታች ያሉት። ከኢትዮጵያ ውጭ የትኛውም ዓለም ሄዳችሁ የአምላክ ስም እግዚአብሔር ነው ብትሉ የሚሰማችሁ ይህ ነው። እሺ ሌላ አንድ ጥያቄ ነበርኝ መጨረሻ እንደነገርኩ እኔ በቅርብ ጊዜ ነው አንድ ወርም አልሞላኝ ገና እንትን ከያዝኩና ሻሃዳ ከያዝኩኝ እና እንትን አሁን ከክርስቲያኖች ጋር ሄደ አሁን እነዚህ የክርስቲያን ፕሮግራሞች ላይ መሳተፍ ምናምን በእስልምና እንዴት ነው የሚታየው? እሺ ክርስቲያኖች ጋር መናናር የሚለውን በተመለከተ ከሌላ ከማንኛውም እምነት ተከታይ ጋር ሊሆን ይችላል። ማህበራዊ ህይወት ከሆነ ስለዛ ከሆነ ጥያቄው ሃይማኖታዊ ነክ በሆኑ ነገራቶች ላይ አይቻልም። ከዚያ ውጭ ግን እሱን በምድራዊ ህይወታቸው ላይ አንድ ክርስቲያን ታሞ ለማሳከም ለምሳሌ እየተዋጣ ገንዘብ ብታገኙ ብታዋጡ ችግር የለው። አንድ ክርስቲያን ተርቦ ሊያን ሰውዬ ለማዳንና ለማብላት ባዋጡ ቢባል ችግር የለው። በምድራዊ ህይወታቸው ላይ መልካም ብትውሉላቸው በአጠቃላይ ችግር የለው። ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ማና ቁርአን ላይ ራሱ አላህ ሱብሓነሁ ወተዓላ ሲናገር ላ ينهاكم الله عن الذين لم يقاتلوكم في الدين ይላል። እነዚያ በሃይማኖታቸው የማይዋጓቸውን ሰላማዊ የሆኑ የሌላ እምነት ተከታዮች መልካም ብትውሉላቸው አልከለክላቸውም ብሏል። ሃይማኖታዊ በሆነ ነገር ላይስ የዛኔ አይቻልም። እንደውም ከዚያ ነገር እንዲወጡና ወደ ትክክለኛ የነብያት መንገድ እንዲመለሱ ማስተማር ነው ያለበት ሙስሊም። እሺ አምላክ ተወለደ ብለው ሲያከብሩ ብታይ አይ አምላክ አይወልድም አይወለድም ብለህ ታስተምራቸዋለህ እንጂ እንኳን አምላካችሁ ተወለደ አገሬ ሰዎች ናችሁና እኛ ባህላችን አንድ ብራንድ እንድናከብር ይፈቅድልናል እና ይሄ ያስኬድም። እንደዚህ ይሄ እነሱን ማመሰወት ነው እንኳን ማታለል። አምላክ ሞተ ብለው ሲያከብሩ ጊዜ ለአብሩ ከዛ ይገራ አምላክ እንደማይሞት ያስተምራቸዋል ነው። እሺ ኡስዬ በጣም አመሰግናለሁ። አላህ ይጠብቅ። ያው እኔ በጣም ነው ማመሰግን። ለኔ ቁጥር አንድ የመጀመሪያው አንተ ነህ። በቃ ሌላ ማንም በቃ ትልቅ ለኔ እንደዚህ ህይወቴ መቀየሩ ምክንያት አንተ ነህ። አላህ ይጠብቅ። እና በአንተ በስምህ ራሱ እንደምንከበር ታውቃለህ አይደለ? ግን በስምህ ሁሱ ብለን ጠርተን እንደምንከበር ታውቃለህ። እና በርታ ወንድሜ። አሜን። አላህ ይቀበለን፣ አላህ ይበርታን፣ አላህ ይጠብቀን። እሺ ሽክራን። ጥያቄ ያለ ይቀጥል። ጥያቄ ያለ ይቀጥል። ጥያቄ ያላችሁ? ሄሎ ሁሱ ሰላም ያለው ሰላም ነኝ። ሰላም። እሺ እግዚአብሔር ይመስገን። እንት ስለ ኢየሱስ ክርስቶስ ያው ብዙ ታምራትን እንደሰራ እናንተ የቁርአንም ያው ኢሳያ ብዙ ታምራትን እንደሰራ ይናገራል አይደል? ከዛ ላይ ግን እንትን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለውን ስለ ኢሳ እንትን ተናግሯል። ያለ ኦኬ። ግን ያው ታምራቱ እሱ ያደረገው ሁሉ ታምራት ተጽፏል አይደል? አምላክ ነው ሲያደርግ በአምላክ ፍቃድ እንጂ በራሱ ምንም ማድረግ አይችልም። አዎ ያ ሲያደርግ እንትን ራሶች አሉ። ግን እንትን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል በእስልምና ላይ ነው። እንትን በክርስትና ላይ የትኛው ኃጢአት ነው የሚያነጻው? ከአዳም ኃጢአት ያው መጀመሪያ ኢየሱስ ክርስቶስ ሳይመጣ በፊት ከአዳም ኃጢአት ነው ያልከው? ራሱ እንትን
ቀስ እያልክ ከአዳም ኃጢአት የትኛው ኃጢአት ተባልክ መለስ እሱን እና ከዛ ወደ ሌላ ጉዳይ ትሄዳለህ። ከአዳም ኃጢአት ነው የሚያነጻና ሌላ ጉዳይ ኦኬ እንትን ከዛ ኦኬ ከአዳም ኃጢአት መጀመሪያ ብሉይ ኪዳን ዘመን ላይ የነበሩ ሰዎች ንስሐ መግባት ከፈለጉ ምንድነው የሚያደርጉት? ሁለት አውራ በጎችን አምጥቶ ምን ኃጢአት ነው የሚያነጻው? አጭሩ ከአዳም ኃጢአት ሁላችንም እንትን ከአዳም ኃጢአት አዎ ብሉይ ኪዳን ዘመን ላይ የነበሩ ሰዎች አንድ ኦኬ ባተራ እናወራ ባተራ እኮ መየመለስና ይሄን ከዛ ደግሞ ዛሬ ሐሳብ አዎ ከእንትን ከአዳም አለመታዘዝ የአዳምን ኃጢአት አንተ ሰርተሃል አልሰራህም? አዎ ስለዚህ አዳም ኃጢአትን ሰርቷል። ሁላችንም በአዳም ኃጢአት ሞተን ነበረን። በክርስቶስ ግን የዘላለም ሕይወትን አገኘን። ግን ከዛ በፊት ብሉይ ኪዳን ላይ የነበሩ ሰዎች ምንድነው የሚያደርጉት? ለኃጢአት ቀስ በል እንጂ ስለ አዳም ኃጢአትን ጨርሰና ስለ ሌላ ደግሞ ትሄዳለህ። እሺ ቀስ እያልክ በኃጢአት ደግሞ ከኃጢአት ያነጻል አልክ። ከየትኛው ኃጢአት? ከአዳም ኃጢአት። የአዳም ኃጢአት ምንድነው? ምንድነው የአዳም ኃጢአት? አዳም ላይ እግዚአብሔር አለመታዘዝ። ያልታዘዘው ምን ሳይሰራ ቀርቶ ነው ወይንስ ምን ሰርቶ ነው? አትብላ የተባለውን ፍሬ በላ አይደል? እንትን እግዚአብሔር ያን ኃጢአት አንተ ሰርተሃል አልሰራህም? እኔ አልሰራውም። ግን ይሄን ፍሬ እኛው እኮ የአዳም እንትን ትውልድ ነን እኮ የአዳም ልጆች ነን። የማን ልጅ ነህ አይደለም ጥያቄው። ያን ኃጢአት ሰርተሃል ወይንስ አልሰራህም? እኔ አልሰራውም። ግን ያ ኃጢአት ሁላችሁም በአዳም ሞታን ነበራችሁ ይላል አይደል? ስለዚህ የአዳም በሰራው ኃጢአት አንተ እንደ ኃጢአተኛ ተቆጥረሃል ከአምላክ ዘንድ አይደለም? በዛ ምክንያት እኮ በዛ ሰዓት ነው ያው እግዚአብሔር ራሱ አዳምን እንትን ያው ላፍተት ይበላል ምናምን ብሎ እዛ ጋር ያወራው ያው ሁላችሁም በአዳም ኃጢአት ሞታን ነበራችሁ። ላፍተት ይበላል ያለው ማን ነው? አዳምን። አንተስ? ያው እኛም እየለፋን ነው። የአዳም ኃጢአት እኮ ነው አሁን እኛም አስባችሁታል? አዳም የሚባል አባት አላችሁ እንበል። አምላክ በመሰረቱ ፍትሃዊ ነው። ይሄን እንዳትረሱ። አምላክ ፍትሃዊ ነው፣ ማንንም አይበድልም፣ ያለ ኃጢአት አይፈርድም፣ ሳይሰሩ አይፈርድባቸውም። ይሄን እንተማመን። ሳልሰራ የሚፈርድብኝ ከሆነ ስለዚህ ፍርድኝ ተረጋጋል ጨርሳ እንዴ። አዳም የሚባልን ፍጡር ፈጠረ አምላክ በክርስትና ትምህርት ማለት ነው። እቺን የዛፍ ፍሬ እንዳትበላ ነው። በላ። ከዚያስ አጠቃላይ ያንተ ልጆች ሁሉ ኃጢአተኛ ናቸው ብሎ ሲፈርድባቸው ገና ሳይወለዱ ሳይመጡ በክርስትና አንድ ሰው ገና ሲወለድ ትልቅ የሚሰጠው ብስራት ኃጢአተኛ ነህ፣ የአዳም ኃጢአት አለበት ተብሎ ነው። አስባችሁታል? ኃጢአተኛ ነህ ገና ስትወለድ። እንደ እስልምና አንድ ሰው ገና ሲወለድ ሙስሊም ነው፣ ለአምላኩ ታዛዥ የሆነ ነው። አምላክ አላህ Subhanahu Wa Ta'ala ወዲያው ቢሞት ያን ህፃን ልጅ ወደ ገነት እንደሚያስገባው ቃል ገብቷል በነብዩ ሰለላሁ ዐለይሂ ወሰለም አንደበት። ገና ስትወለድ ግን ኃጢአተኛ ነህ ተብለህ ብስራት ይመጣልህ። አንተ ያን ኃጢአት ሰርተሃል ወይ? የአዳምን ኃጢአት አልሰራህም ማለት ነው። ምስኪን ልጅ ግን ኃጢአተኛ ተብሎ እሱ ተከትሎ ያው እኛም ዛሬ እሱን ኃጢአት ለመሻር ኢየሱስ ክርስቶስ በስጋ መጣ። ያው ከዛ ኢየሱስ ክርስቶስ ሲሞት ኃጢአታችን ያው ማስተሰሪያ ሆነ። አስቡት ደግሞ ሌላ ዱብዳ ኃጢአተኛ ተብለዋል ምንም ኃጢአተኛ ሳይሰሩ ሰዎች ለዛ እኮ ነው የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የተባለው። እሺ ምን አለ? እንደ ክርስትና አንድ ሰው አዳም ኃጢአት ሰርተዋል፣ የአዳም ልጆች እንዳለ ኃጢአተኛ ተብሎ ተፈረጁ ከአምላክ ዘንድ። ይሄ አልበቃ ብሎ ሳይሰሩ ማለት ነው የአዳምን ኃጢአት ሰርተዋል ወይ? በፍጹም አልሰሩም። ኃጢአተኛ ናቸው ግን ለምን? የአዳም ልጆች ስለሆኑ አባታቸው ኃጢአት ስለሰራ ማለት ነው። አስቡት። እንዳለ የሰው ዘር ሁሉ ኃጢአተኛ ነው ተባለ። ጥሩ። ከዚያ ደግሞ ለኃጢአታቸው ማስማሪያ ደግሞ አምላክ ራሱ ሰው ሆኖ መጣና ተገደለ፣ ተሰቀለ። አሁን ደግሞ ተምሮላቸዋል፣ አለቀ። ምንድነው ሚናዬ? ኃጢአቱን ሲሰራ ወፍ የለበትም አዳም ኃጢአት ሲሰራ። እሺ ስድንስ ምንድነው ሚናዬ? ምንም ሚና የለህም። በቃ ኢየሱስ የሚባል አካል መጥቶ ሞቶልሃል፣ ትድናለህ በዚህ ነው ብቻ። هل هذا يقبل العقل؟ هاي برو يقبله ባልሰራው ሰርተ ልክ እንደ ኃጢአተኛ ተፈረጀህ ከመጀመሪያው ኦኬ። ስለዚህ ለዚህ ብሉይ ኪዳን ዘመን ላይ የነበሩ ሰዎች ንስሐ መግባት ከፈለጉ
በጎችን ሁለት አውራ በጎችን እንትን ያመጡ ነበር የሚያርዱ። ግን ኢየሱስ ክርስቶስ ከሞተ በኋላ ማንንም የሆነ በግ ሆነ ምንም አይነት መስዋዕት አያስፈልግም። ለምን? ኢየሱስ ክርስቶስ ስለኛ ስለሞተ። እሺ ኢየሱስ ክርስቶስ ስለ አዳም እንደመጣ ተናግሯል። ኢየሱስ ክርስቶስ እንደሚመጣ ያው ኪዳን ዘመን ላይ ኢየሱስ ክርስቶስ እንደሚመጣ ትንቢት ስለነበረ ኢየሱስ ክርስቶስ መምጣት አይደለም ጥያቄ። ኢየሱስ ክርስቶስ የመጣበት ዓላማ አዳም ለሰራው ኃጢአት ሊያስተሰርይልን ነው ብለሃል አይደል? ቅድም አዎ በጣም ጥሩ። ታዲያ ኢየሱስ ክርስቶስ ይሄን ተናግሯል ወይ አስተምሯል? ለምን ዓላማ እንደመጣ መቼም መናገር አለበት። ሲመጣ ጊዜ ኢየሱስ ክርስቶስ እኔ የመጣሁት አዳም በሰራው ኃጢአት ምክንያት የሰው ልጆች ኃጢአት ላይ ወድቃቸዋልና ከዚያ ኃጢአት ላስተሰርይላችሁ ነው የመጣሁት ብሎ ተናግሯል ወይ? አዳምንና ኃጢአቱን ተናግሯል ወይ? አስለን ከመሰረቱ ኢየሱስ ክርስቶስ ተናግሯል። ማስረጃ አስተር እንትን መጀመሪያ ትንቢት ስለነበረ ያው ትንቢተ ኢሳይያስ 59:16 ላይ ኢየሱስ ክርስቶስ ስለ አዳምና ስለ ሰራው ኃጢአት የተናገረበትን አጭር ጥያቄ። ስለዚህ ትንቢተ ኢሳይያስ 59:16 ላይ እናያለን። ምን አለ? ኢየሱስ ክርስቶስ ሲያስተምር ጊዜ የመጣበትን ዓላማ እኔ የመጣሁት አዳም ለሰራው ኃጢአትና በዚያ ለተላለፈባቸው ኃጢአት ላስተሰርይላችሁ ነው። ኤክሰስት የማ ኢየሱስ ክርስቶስ ሲመጣ ያው ምድር ላይ እንትን ያው ቦታውን ላነብልኝ ትንቢተ ኢሳይያስ 59:16 ላይ ሁሉም ሰው ኃጢአተኛ ነው። ለምን? በአዳም ልንገሪ በአዳም ምክንያት ሁሉም ሰው ኃጢአተኛ ነው። ጥያቄ ምንድነው ያልኩት? ደገመው ጥያቄው። ኢየሱስ ክርስቶስ በአዳም እንትን ምክንያት ነው ወደ ምድር የመጣው ብሎ ለምን አልተናገረም? ያው ለዛ ኢየሱስ እግዚአብሔር ወደ ምድር ሲመለከት ሁሉም ሰው ኃጢአተኛ ነው፣ አንድም ንጹህ ሰው አልነበረም። ያን ጊዜ እግዚአብሔር ምን አደረገ? ክንዱን አመጣ። ያ ክንዱ ደግሞ ለኃጢአት ሁሉ ማስተስረያ ሆነ። አዳምጠኝ። ኢየሱስ ክርስቶስ ምድር ላይ ሲያስተምር ጊዜ ነበር፣ ታስታውሳለህ? ኢየሱስ ክርስቶስ እነሱ አሁን ለምሳሌ እና ጳውሎስ ኢየሱስ ክርስቶስ አስተምሯል ወይ? ይሄን ጉዳይ ያውቀዋል ወይ? የአዳም ኃጢአት ሲጀመር አዳም የሰራውን ኃጢአት ተናግሯል ወይ? ሲጀመር እንደው ስለ አዳም አውርቷል ወይ በመጽሐፍ ቅዱስ ላይ ሲጀመር ኢየሱስ? ያላ ተራ ለዚህ እኮ ነው ሁሉም ሰው ኃጢአት ሰርቷል፣ እግዚአብሔር ክብር ጎሏል። ማነው ኢየሱስ ውጪ ሰው ሁሉም ኃጢአት ስለሰራ እግዚአብሔር ክንዱን አመጣና ማን እንደዚህ ያለው? መጽሐፍ ቅዱስ ማን ነው ያለው? እግዚአብሔር ራሱ ያው ወደ ምድር ሲመለከት ትንቢተ ኢሳይያስ 59:16 ላይ ያለው ሁሉም ኃጢአት አንድም ንጹህ ሰው አልነበረም። ሁሉም ኃጢአት ሰርተዋል ያለው ማን ነው? ያለው ማለት ጳውሎስ ነው እንደዚህ ያለው። የክርስትና መሰረት ጳውሎስ። እሺ ኦሪት ዘፍጥረት ምዕራፍ 15 ቁጥር 20 ይታያል። ኢስሐቅም 40 ዓመት ሲሆነው ርብቃን አገባ ይላል አይደል? ርብቃን አገባ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 20 አይደል ይላል። አሁን ሄደን ቀጥታ የዕብራይስጥ ጋር እንግባ። ደግሞ ዕብራይስጡን አለማኛ የምንፈልገው እኛ የራሳችን የምንጠቀምበት መጽሐፍ ቅዱስ ነው እኮ አሃዱ 80 ኦኬ። ብሉይ ኪዳን በምን ቋንቋ ነው የተጻፈው? መጀመሪያ በአማርኛ ነው ወይስ በዕብራይስጥ ነው? በዕብራይስጥ ነው የተጻፈው መጀመሪያ። አንተ ጋር ያለው መጽሐፍ ቅዱስ ነው ወይስ የመጽሐፍ ቅዱስ ትርጉም ነው? መጽሐፍ ቅዱስ ነው ያለው። አሃዱ 81 የሚባል መጽሐፍ ቅዱስ። አንተ ጋር ያለው መጽሐፍ ቅዱስ ሳይሆን የመጽሐፍ ቅዱስ ትርጉም ነው ያለው። ስለዚህ በዕብራይስጥ ነው የተጻፈልህ አይደል? አንተ የአማርኛውን ነው የሚቀበለው፣ እሱ ከሱ ተቀበለም እያልክ ነው? አማርኛውና እንግሊዝኛው ነው ያለኝ። ከእንግሊዝኛው አላን ትቀበላለህ? በእንግሊዝኛ ነው እንደገራችን ላይ ያለው። አይ ኖ እዚህ ሳወርደው ዳውንሎድ ሳደርገው አማርኛና እንግሊዝኛ ነው ያለው ለማለት ነው። በዛት ማለት አማርኛው ነው። ያና እዚህ ጋር ላሳየህ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 20 ይታያል።
ይሄ እኮ የዕብራይስጥ ቋንቋ ነው፣ የእስራኤሎች ቋንቋ ነው እኮ። ስለዚህ ይሄን ወደ አማርኛ ቀይረን ነው እዚህ ውስጥ ማለት ነው። ምን ትላለህ? ያስማማል? እኔ አላምንበትም። ይሄን እኔ ማምነው መጽሐፍ ቅዱስ ነው። አሁን በብዙ አንዳንድ ጊዜ ስለ ረሱል አነባለሁ ታውቃለህ። እኔ ብዙ ምርምር ውስጥ ነው ያለውና አሁን አንዳንድ ስለ ረሱል የተለያየ መጽሐፍ ሲሉኝ አልከተልም። ሶሪ አንተ መጀመሪያ የተጻፈው ያለበትን አልፈልግም እያልኩ ነው፣ በአማርኛ ነው የምፈልገው አልኩ። እዚህ ጋር ገብቼ ላሳይህ። አዎ የኛ መጽሐፍ ቅዱስ ኢትዮጵያ የምንጠቀምበት መጽሐፍ ቅዱስ ወይም ደግሞ ሌላ ሀገር የሚጠቀሙበት መጽሐፍ ቅዱስ በሱ ንገረኝ። ይሄ ግን የዕብራይስጡን እኛም ተምረንም አናውቅም እኮ። እኛም እኮ አልተማርንም፣ አሁን ሁላችንም አልተማርንም። ነገር ግን ይሄን ቀጥታ ሄደን ወደ አማርኛ እንቀይረው ነው። እዚህ ጋር ገብተን ምን ትላለህ? እና ለማንኛውም ባትፈልገውም ገብተን አንብበው ነው ለውቀት ጥሩ ነው። አንብበው። እኔም ጉግል ላይ ካለም ዳውንሎድ አድርገውና እንደገና ቼክ አደርጋለሁ። አንተ አትፈልግም ይሄን? ኦኬ ኖ ለስማም አንብበው፣ ችግር የለም። ውቀት ነው። ያውና ወደ አማርኛ ልቀይረው ነው። እሱን አስመልክቶ እዚህ ጋር የተነገረውን ወደ አማርኛ ልቀይርላችሁ አንዴ። እሺ ያውና ይታያል። እሺ ምን ይላል? ርብቃ መወለዱ ሰምቶ የሚለው አለ። ይስሐቅ በዚያን ጊዜ 37 ዓመቱ ነበር እያለ ይናገራል። የርብቃ መወለድ የተወለደችበት ጊዜና እናቱ የሞተችበትን ጊዜ እያነጻጸረ ነው። ይስሐቅ በዚያን ጊዜ 37 ዓመቱ ነበር፣ ርብቃ በተወለደች ጊዜ ማለት ነው። ምክንያቱም በዚያን ጊዜ ሳራ ስለሞተች ይላል። ሳራ የሞተችበትና ርብቃ የተወለደችበት ጊዜ እኩል ነው። ስለዚህ የዛኔ እድሜው 37 ነበር ብሎ ይገልጽልሃል። ይስሐቅም ከወለደች ጀምሮ ይስሐቅን ከወለደች ጀምሮ እስከ 10 ድረስ ሳራ እስከ ሞተችበት ጊዜ ድረስ እያለ ይነግራል። ይስሐቅ ከተወለደች 90 ዓመት በኋላ 127 ዓመት የሳራም ህይወት 127 ዓመት ነበረች ተብሎ እንደተጻፈ ይላል። 37 ሆኖታል። 37 ሆኖታል። ማን 37 ዓመት የሆነው? ሶሌ ይስሐቅ አይደለ? ይስሐቅ 37 ዓመት ሆኖታል። አሁን ሰርፕራይዝን ተመልከት። በዚያን ጊዜ ርብቃ ተወለደች አለ። መቼ? እሱ የ37 ዓመት ሰው ሲሆን በዚያን ጊዜ ርብቃ ተወለደችና ለትዳር ተስማሚ እስክትሆን ድረስ ጠበቀች። ስንት ዓመት? 3 ዓመት። ከዚያም አገባት። አላህ 3 ዓመት በ3 ዓመት የ3 ዓመት ህፃን ልጅ አገባ። ይሄ አሁን የሚለው ልክ ነው። የዕብራይስጡ አጻጻፍ ልክ ነው። ግን ይሄ መጽሐፍ ቅዱስ እኛ የተማርነው መጽሐፍ ቅዱስ የሚለው ግን ሊያጫት እንኳን የሄደው በወንዝ ዳር አግኝቷት ቀለበትና አምባር ሲያደርግላት እግዚአብሔር ልኮት ሊያጫት ሲሄድ ትልቅ ነበር። ከየት ነው ያወጣው? 40 ዓመቱ ሰውዬ የ3 ዓመት ህፃን ልጅ አገባ። ነብዩ መሐመድ ሻናቅቶ ይሏቸዋል። እሺ ሌላ ጥያቄ አለ? ሌላ ጥያቄ አለ? ጠይቅ ሶሊ። ቆይ አንድ ከዛ በኋላ ስንት ዓመት ኖረ ይስሐቅ? ከዛ በኋላ ስላለው ሳይሆን ያገባትን እድሜ ነው አሁን ላይ ያጣረው። ከዛ በኋላ ሺህ ዓመት ይኖር ነው የሚያገባው። አዎ እኮ ከዛ በኋላ ብዙ ልጆች ወለደች አይደል? መንታ ወለደች፣ ብዙ ልጆች ወለደችና እሱ በስንት ዓመት ሞተ? አይገናኝም እኮ። እሷ እኮ ለመጸነስ ራሱ 14 ዓመት በላይ መሆን ያስፈልጋል። 3 ዓመት ነው የጠበቀው። እናቱ ስትሞት ጊዜ ርብቃ የዛኔ ተወልዳለች ካሉ በኋላ ምን አለ? እሷን ለማግባት 3 ዓመት ጠበቀ። ለትዳርም ተስማሚ ሆነች ይላል ነው። የ3 ዓመት ህፃን ልጅ ለትዳር ተስማሚ ሆና ርብቃም በ3 ዓመቷ እሱ በ40 ዓመቷ ገባት እያለ ነው ጌታ ሰው። እሺ ሌላ ጥያቄ ካለ ጠይቀን ወይንም እንጠይቀህ አሰማለሁ። እሺ ሱራ 707 ላይ እና ብዙ ጊዜ ካፊሮች የሚያነሱት ጥያቄ በወንጀል ስሬት ታምናላችሁ ምናምን በሚለው ነውና ስለ ኢብራሂም አለይሂ ሰላም ልጁ ምናምን መስዋዕት ምናምን የሚለው ጥቅስ ላይ በዛ በልጁ ፋንታ አላህ በግ ሐሳቡን ተረታዋል። ፋንታ አላህ
ባጤት ስሪት ታምናላችሁ ምናምን ብለው ካፊሮችና ያነሳሉ። ይሄ ዳዊት ልጁን ምናምን መስዋዕት ሊያደርግ አቅርቦ ምናምን ለአላህ ሱራ 37 107 ላይ ሱራ ስንት ነው ያልከው? ሱራ 37 107 ላይ 37 107 37 107 እሺ እንትን ሐሳቡ ኢብራሂም አለይሂ ሰላም እንትን ልጁን ብቻ ለመስዋዕት ምናምን ነገር ሐሳቡ እንደዛ ነገር ነውና በልጁ ፋንታ ልጁን መስዋዕት ሊያረግ ሲል አላህ ደግሞ በግ መስዋዕት እንዲያረግ ምናምን አዘዘው። እንትን ኃጢአት ስሪት ታምናላችሁ ወይ? አደም ምንም እነሱ ከሚሉት ይሄ ሰው ጨርሰሽ ጥያቄ አይ ብቻ እንደዛ ነውና አላህ ለምን ልጁን እንዲሰዋ ፈለገ እና በኃጢአት ስሪት ታምናላችሁ ወይ ምናምን በሚለው ነውና በኃጢአት ስሪት ማለት አሁን ይሄ ሰው ሞቶ ለምናምን ነገር መስዋዕት ማለት ለማንኛውም ይህ ጥያቄ ግልጽ አይደለም። እነሱ ምናልባት ከሚያስቡት በሰው ኃጢአት ሰው ለሆነ ኃጢአት ለሆነ አካል ተገድሎ ይዳናል ምናምን መስዋዕት እንደዚህ አይነት ነገር ከዚህ ጋር የሚያያዝ አይደለም። እንደዛ ነው ግን ኢብራሂም አለይሂ ሰላም ልጅህን እስማኤልን እረድ የሚል ፈተና መጣለት። ከዛ ይሄንን ትዕዛዙን ለመፈጸም ሲል አላህ Subhanahu Wa Ta'ala በቃ ተዋት ትረዳለውና በግላ ከለት ከሰማይ ከዚያ እነ ኢብራሂም አለይሂ ሰላም አረደ። ነብያችን ሰለላሁ ዐለይሂ ወሰለም በየአመቱ ይሄን ኢብራሂም አለይሂ ሰላምን መንገድ መሰረት በማድረግ ኡድህያ እንድናደርግ ደነገጉልን። ይሄ ነው። እሺ ጀዛካላ። አይ ግራ ገብተው ነው የሚጠይቁት እነሱ የሆነ ሲጠይቁ ሌላ ነገር ምናምን ጨማምረው ስለሆነ ከነሱም ግራ ያጋባል ብዙ ጊዜ። ታየና ግባ ናግባ እሱ ايش ديف السلام عليكم ورحمة الله حبيبي. وعليكم السلام ورحمة الله وبركاته. على حبيبي والله بسنت مكرانا ياغنيوك زاري والله سنت قال جوا فلقي ماشي حبيبي الله بيه وداه الله يودد جزانا الله يكفل. مرحبا الله يودده. እሱዬ አንድ ጥያቄ ነበረኝ። እሺ እኔ ሰለምቴ ነኝና ከ10 አመት በፊት ምናምን እስልምና የተቀበልኩት አልহামዱሊላህ እና ቤተሰቤ ማዘሬ ምናምን ካፊር ናት እስካሁን ድረስ والله የሆነ ጥያቄ ስንት አመት ይመላለስብኝ ነበር። ይሄ ለበዓል ምናምን የሚደረግ ነገር ብዙ ጊዜ ልልክላት ፈልጋለሁ።